በዚህ በመስከረም ወር መጨረሻ ላይ የዶሮ በሽታ ስለገባ በትልቁ ነገር ማድረግ ያለባችሁ ባዮ ሴኩሪቲ ላይ ነው። ባዮ ሴኩሪቲ ላይ ካሰባችሁ በሽታው ወደ ውስጥ አይገባ ማለት ነው። ስለዚህ እያንዳንዱ ትሪ እነዚህ ትሪዎች ማለት ነው እነዚህ ትሪዎች እንቁላል ይዞ ሲወጡ ሲመለሱ በሽታ ይዞ ስለሚገቡ መታጠብ አለባቸው እንደዚህ ማለት ነው። በውሃ ብቻ አይደለም የምናጠበው። ማጠብ ያለብን ምንድነው ፎርማሊንን ውሃ ላይ ጨምረን ነው ማጠብ ያለብን። እቃዎች እያንዳንዱ ካልታጠበ የሰራተኛ ቱታ ጋውኑ ይሄ ሁሉ ነገር የግድ በዚህ ፎርማሊን መታጠብ አለበት። አለበለዚያ የዶሮ በሽታ አንዴ ከገባ ሁሉንም ዶሮ ነው ይዞ የሚሄደው። ስለ በሽታው ፍንዳታ እዚህ አዲስ አበባና አዳማ ከተማ እንዲሁም ሸገር ሲቲ ሰበታ ገላን እዚህ አካባቢ ላይ በሽታ መከሰቱ መስከረም 19 የግብርና ሚኒስቴር በጻፈው ደብዳቤ አስታውቋል። ስለዚህ በየፋርሞቻችሁ ይህ በሽታ ነገ ሊመጣ ይችላል። ስለሆነ ምን አይነት ጥንቃቄ ማድረግ እንዳለባችሁ ልንገራችሁ። አንደኛ ትልቁ ነገር ባዮ ሴኩሪቲ ነው። የስነ ህይወት ደህንነት ላይ በጣም መስራት አለባችሁ። እሱ ምንድን ነው የሚያስፈልገው? ውሃና ፎርማሊን ነው። ውሃና ፎርማሊንን ቀላቅላችሁ ወይ በሳፋ ወይ ደግሞ መሬቱን ቆርቁራችሁ ውሃ እዛ ጋር ታፈስታላችሁ። ማንኛውም ወደ ፋርሙ የሚገባ ሰው እግሩን በዛ ነክሮ ይገባል። እሱ አንድ። ሁለተኛ ልብሶቻችሁ ውጭ የዋላችሁበትን ልብሶቻችሁ ወደ ፋርሙ ስትገቡ ለፋርሙ የሚሆነውን ልብስ ወይ ቱታ ሊሆን ይችላል እሱ እዛ ውስጥ ብቻ የሚለበሰው ልበሱ። ሌላው ደግሞ ከአንድ ፋርም ወደ ሌላ ፋርም በዛ ልብስ አትሂዱ። ሌላኛው ምንድነው? ፋርም ውስጥ እንቅስቃሴ ቀነሱ። የሰውም ይሁን የመኪናም ይሁን የትሪ መዋዋስ፣ የመድኃኒት መዋዋስ፣ የንክኪዎችን ቀንሱ። እጃችሁ ላይ ሳኒታይዘሮችን እንደ አልኮል አይነቶችን መጠቀም ነው። ይሄኛውን ከተጠቀማችሁ በሽታውን መቀነስ ይቻላል። የዶሮ በሽታ እንደ ላሞችና እንደ በሬዎቹ አይደለም። አንድ ከገባ ይዞ ነው የሚሄደው። የዶሮ በሽታ በብዛት ከ90% በላይ ቫይረስ ነው። ቫይረስ ደግሞ የሕክምናው ዓለም በሕክምና አልደረሰበትም። ክትባቱ ነው ተሰርቶ ያለው። ክትባቱ በሽታ ሳይነሳ መሰጠት ይችላል። አንዴ ከታመሙ ግን መልሶ ማዳኑ ላይ በጣም ትልቅ ስራ ስለሚጠይቅ እባካችሁ የዶሮ ፋርም ያላችሁ ሰዎች እችኛውን ጥንቃቄ አድርጉ። የተለያዩ የዶሮ በሽታዎችን፣ የላሞች የበሬዎች በሽታ አያያዛችሁን የሚገልጽ ወይ ደግሞ ጥሩ ትምህርቶች ያሉበት የኔ ዩቱብ አብዲሳ ለገሰ 95 የሚለው ላይ ዩቱብ ላይ ሄዳችሁ ሰብስክራይብ እያደረጋችሁ ብዙ ትምህርቶችን እዛ ላይ መማር ትችላላችሁ። እጅግ በጣም አመሰግናለሁ። ደህና ሁኑልኝ።